ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወይ ዛሬ ጠፋሁኝ ሰሞኑን ማለት ነው። ከልጆች ጋር ውጭ እየሄድን ብርዱ ራሱ ብርዱ ልጆች ጋር እየወጣን ሆነን በጣም አልተመቸኝም እና አብርሽ ዛሬ እየተሰናበታት ነው ሩታን ማለት ነው። እንዴ ቸኮልኩ እኮ አንተ ምን ችግር አለው? አንድ ሁለት ቀን ሶስት ቀን ትግስት ብታረግ ያኔ ለመቼ ሊሆኑ ሆኖ እነዚህ ልጆች አይደል እንዲያጨብጭበው ከሩታ ያለያዩህ እና ትግስት አርገህ እስኪ ከሷ ለየት ብለህ ከሄርሜላ ለየት ብለህ ለብቻ ሆነ እስኪ ትንሽ እሰብና ይው ለምንድነው ይሄን ያክል የጠበቀችው ሩታ? ለምንድነው እኔ ምን አድርጌ ነው ብለህ አንተ ለብቻ ሀሳብ አርግና እንትን በል። ደሞም ቃል ገብተላ ስለመጣ ያንን ደሞ ቃሏን እንድትመልስ ከፈለክ ደግሞ ትንሽ ሰዓት ያኔ ትግስት ይኑረው ሰዓት ይኑረው ማለት ነው። ምክንያቱም ልትቀይር ትችላለች እንትኗን ሀሳቧን ወይ ሀሳቧን ትቀይራለች ወይ ሌላ እግር ትሳፈራለች እንጂ ሩታ እንደዚህ ለብቻ አትቀመጥም። ግን አንተ ቃል ገብተህላ ስለመጣ ትንሽ ትግስት አርግ። ወይኔ አብርሽ እኮ ትግስት የለውም። ትናንትና መጣይ አሁን ካልተቀመጥኩ ቢያንስ አንተ ትንሽ ሳምንት ያክል ብትታገሳት እሷም ለብቻው አንተም ለብቻ ሆነ በትንሽ በምንድነው በጽሁፍ እየተጻጻፋችሁ እንደ አዲስ ብትጀናጀኑ ይሻላል አይደል እንጂ ትናንትና አስመጥተህ አሁን ታላሳድርሽኝ እያልክ እንትን ተምትለው እሷም ትንሽ ቆየት ብላ ትግስት ታርግ። ያኔ ትሰበበት እሷም ትሰበበት አንተም ትሰበበት እንጂ ትናንትና አምጥቼሻለሁ ዛሬ እንዴት አላረግሽም? ኃይለኛ ነሽ እሷ እየገፋችኝ ነው እኔ ነኝ እንጂ እሷ እየገፋችኝ ነው። ይሄ እኮ ነው ችግር። አንተ ያንተ ችግር ይሄ ነው። አስቀድመህ አንተ ውሳኔዎችን ትወስናለህ። በቃ በአንድ ጊዜ ካልሆነ ሩታ ደግሞ ልትፈትንህ ትችላለህ። አይታወቅም። አሁን ከዚህ ወጦ ሄርሜላ ዘንድ ይሄዳል ወይስ ብቻውን ይቀመጣል ምናምን እያለች ታስብ ይሆናል እንጂ አንተ አሁን በአስቸኳይ እንደዚህ ስታረግ በጣም ያስጠላብሃል። ብቻ ትገርማለህ። ምክንያቱም እሷ ያው ቃል ገብተህላት ነው የመጣችው። ቃል ከገባህ አይቀር ደግሞ ትንሽ ትግስት አርግ። ነገ ነው ወዲያ ሳምንት ያክል እሷ ትሰብ አንተ ሰብ። አንተ ደግሞ ከናቤላም ሆነ ከሄርሜላ ተቆጥበህ የምትቀመጥ ተሆነ ችግር የለም። ግን አንተ ሄርሜላን አለቀካትም። ትናንትና እኮ እሷ እዛ ሁና አንተ የት ነበርክ? ሄርሜላ ጋር ነበርክ እኮ እና ሄርሜላ ጋር እያለህ እሷ እንዴት ብላ ታምንሃለች? አታምንህም እኮ አንተ እዛ ስትቀመጥ ደግሞ ሄርሜላን ጎትተህ ታመጣባታለህ፣ አቤላን ጎትተህ ታመጣባታለህ። እና አንተ እዛ ተተቀመጥክ ሄርሜላ መንጣቱ አይቀርም፣ አቤላ መንጣቱ አይቀርም። ብቻ የሆነ ነገሮችን መጎተት ስለማይቀር በቃ እሷ ደግሞ እረፍት ነው የምትፈልገው፣ ጭቅጭቅ አትፈልግም። አንተ ጋር ተተቀመጠች ደግሞ ብዙ ኮተት ከጎን ስላሉ ይኸውልህ የእንትኑ ጊዜ እንትና መጣ ቡራ መጣ ብሩክ ማለት ነው። ዛሬ ደግሞ አቤላን ይዘው መጣ። ነገ ደግሞ ልጅን ስትል ደግሞ ሄርሜላ ተከትላ ልትመጣ ትችላለች፣ አይታወቅም። እና ይሄ ችግሩ ያንተ ነው። ምክንያቱም እስኪ አሁን አንተ ዶርምም ይዘህ ተቀመጥክ፣ ቤትም ተከራየህ፣ አልሙሂም እስኪ ብቻህን ትቀመጣለህ ወይስ አትቀመጥም? እስኪ ልናየህ ነው። ወደፊት አንተ ብቻህን ተቀመጥክ እንትን ልትል ትችላለህ፣ ልትመልስ ትችላለህ። ላኪን አቤላም ያቺ ሄርሜላም እየመጣች እዛ አንተ ዘንድ የምትሻሹ የምትንጫጩ ከሆነ ምን አነካከራት? ሩታ ብትሆንስ ምን ታምናለች? አታምንም እኮ። እኔ እኮ ብያለሁ ትናንትና ያን ሁሉ የሚያደርግላት አንደኛ ሊያታልላት ነው፣ ሁለተኛ ደግሞ ለሄርሜላ ጥቅም። በቃ ሄርሜላ አሁን ጠቅማት። ምክንያቱም እሷን ይፈልጋታል። በዚህ አጋጣሚ ደግሞ ሩታ ትናደድና ቆይታ ያላችሁ አሁን ወደፊት ራሱ ማለት ነው አብርሽ ለብቻው ተከራይቶ ተተቀመጠ ሄርሜላ ብሩክ እነዛ አብሮ ከሆኑ ሩታ ከምትሄድበት ሀገር አትቀርም። ምክንያቱም እዚህ ቁጭ ብላ የነሱን እንትን አታይም። የነሱን የሚያረጉትን ስራ ስለማያት ስለማትፈልግ ትሄዳለች። ላኪን እሱ ብቻውን ከሆነ ከሄርሜላ ሳይገናኝ ከብሩክ ከአቤልም ሳይገናኝ ብቻውን ተተቀመጠ በቅርብ ቀን ይታረቃሉ። በቅርብ ቀን ይታረቃሉ። ግን እሱ እዛችም ጋር እንትን እያለ እንትን ካለ ወደ ሌላ ሀገር ነው የምትሄደው።
ይሄ ቆጣ ያላችሁ አሁን ፕሮሰሱ ተጀምሯል ትላለች፣ ግን ነገ ብድግ ብላ ትሄዳለች። ምክንያቱም እሱ ትግስት ከሌለው ማለት ነው። እሱ ግን ትግስት አድርጎን ክንካላት ትመልሰዋለች፣ ይታረቃሉ እንጂ አሁን እሱ እዛ ዶርም ሄዶ ሄርሜላ ጋር ተቀምጦ ሙስታሂል አንድ ላይ አይሆንም። ቤት አይደለም የፈለገ ነገር ቢያደርግላት እሱ አሁን ቤት ለመከራየት ይቸግራል። ምክንያቱም ትናንትና ያን ያክል ብር አውጥቶ ዛሬ እንደዚህ የሚያጣት ደግሞ ይቸግራል። ላኪን እነዚህ ጓደኞቹ ለመቼ ነው የሚሆኑት? ተቤቱ ያፈረሱት ምን ሊያረጉት ነው? ለሱ ጠቅሞ አይደል? የሚጠቅሙ ከሆነ እስቲ ያስጠጉት። ይሁላችሁ ጓደኛ ማለት እኮ እንዲህ ነው በቃ። አሁን የት ወርቃለሁ ይላል እንዴ? እና አቤል ጋር አይቀመጥም? እና አቤል ያፈረሱት ቤት እነሱ ጓደኛ ብለው አይደል? በቃ አንዳንድ ጊዜ እንደዚህ ነው የማያዋጣ ጓደኛ ማለት ነው። አቤልን ጎትቶ ይመጣል፣ ቡራን ጎትቶ ይመጣል፣ ሄርሜላን ይዞ ይመጣል። ምን አቃጠላት እሷ? አስሊ ሲጀመር እኔ እዛ ቤት አልገባም ነበር። እኔ እሷን አርገኝ ቢሆን ምክንያቱም እኔ እንጃ አንዳንድ ጊዜ ቆም ብሎ ሲያስቡት ያናድዳል። ሩታ ብቻ ሳትሆን እኔ ራሴ እንትን ይላል። ምክንያቱም አሁን አብርሽ እያለ ያለው እኔ እየለመንኳት ነው እንጂ እሷ በቃ ኃይለኛ ናት። እኔ ወዳ እንትን ትመለሳለች ብዬ ነበረ፣ እንታረቃለን ብዬ ነበር ይላል። ጊዜ ስጣታ፣ ጊዜ ስጣት። እስኪ ያንተን ሁኔታ ታያለ። ጊዜ ስጣትና እስኪ ያንተን ሁኔታ ተይ። አንተ ምን እንደምታደርግ ታያለች እኮ እሷ። ጊዜ ስጣትና እስኪ አንተ ምን እሷ ተሰበበት፣ አንተ መሰበበት እስቲ። ወይ ዛሬ ተቤት ያባራኛለችና ሄርሜላ ጋር ቢሆን አቤል ጋር ቢሆን ምን ያገባታል እሷ የሚባለው ነገር ይሄ አይጠቅምም ለራስ ማለት ነው። ብቻ ለእነንትና ቆንጆ ሆኖላቸዋል ማለት ነው። የዛሬው ደስታ ለነገ ለቅሶ ይሆናል እያሉ እየጨፈሩ ነበረ። ያው እንግዲህ ወደ ሄርሜላ ሄደ እያሉ መጨፈራቸው አይቀርሙላቸውም። እና ውዶችዬ ይሄን ይመስላል የዛሬው ቪዲዮ። ልጆች ጋር ውጭ ነው ያለሁት፣ ለዛ ነው። በጣም ብርድ አለ፣ አልቻልነውም ብርዱን።